ልጆችዬ አሚኮ ልጆች ዝግጅታችንን ጀምረናል። በዛሬ ዝግጅታችን የአድዋ ድል መታሰቢያ በዓልን ምክንያት ያደረጉ የተለያዩ አዝናኝ ዝግጅቶችን ይዘንላችሁ ቀርበናል። ሀገሬ፣ የኔ ምርጫ፣ የልጆች ጨዋታ፣ ተረትና ፀሐይ መማር ትወዳለች የተሰኙ አዳዲስ ዝግጅቶችን ይዘንላችሁ ቀርበናል። እናንተ ብቻ ምርጫችሁን አሚኮ ልጆች ላይ አድርጋችሁ በደንብ ተከታተሉ። አድዋ ዛሬ ናት፣ አድዋ ትላንት፣ መቼ ተነሱና የወዳደቁት። ምስጋና ለነሱ ለአድዋ ጀግኖች፣ ለዛሬ ነጻነት ላበቁን ወገኖች። ልጆችዬ አሁን ደግሞ ሰዓቱ ሀገሬ ወደ እናንተ የሚቀርብበት ነው። በዛሬ የሀገሬ ዝግጅታችን ደግሞ በባህር ዳር ከተማ በሚሊኒየም ፕሮግረስ አካዳሚ የሚማሩ ተማሪዎች የአድዋ ድል መታሰቢያን የተመለከተ አጠር ያለ ጭውውት አቅርበውልናል። ልጆችዬ ሀገሬን ተከታትለን እንመለስ። ኢትዮጵያ ባላት የተፈጥሮ ሀብቶች እንዲሁም ደግሞ ማዕድናት ከኛ በጣም ተፎካካሪ እየሆነች ነው። ስለዚህ እኛን ከመብለጧ በፊት አሁኑኑ ማስቆም አለብን። ምን ይመስልሻል? እርግጥ ነው ኢትዮጵያ የብዙ ሀብቶች እንዲሁም ተፈጥሯዊ ነገሮች ባለቤት መሆኗ ይታወቃል። ስለዚህ መድኃኒት የሚሆኑ ቅኝ ግዛት ይመስለኛል። ምን ትላላችሁ? በቀኝ ግዛቱን የምስማማሉ። ሰላም ንጉስ ሆይ፣ ሂጂና ግራዚያንን ጥሪ። ታዛዥ ነኝ። ግራዚያኒ ሆይ፣ ንግስታችን ትፈልጋለች። ይህንን ደብዳቤ ለኢትዮጵያ ነገስታት ስጥልኝ። ወዴት ነው? ከኢጣሊያ የተላከ መልእክት አለ። እሺ፣ እሱ ለንጉሳችን እናሳውቃለን። ንጉስና ንግስት ሆይ፣ ሺህ ዓመት ይንገሱ። ከጣሊያን የተላከ መልእክት አለ። ማን ነው እሱ? አስገቡት። ንጉስና ንጉስ ሆይ፣ ሺህ ዓመት ይንገሱ። ከንጉሳችን ሙሶሎኒ ከኢጣሊያ የተላከ መልእክት አለ። መልእክቱም ሀገራችን ኢጣሊያ በውጫሌ ውል ስምምነት ኢትዮጵያን ቅኝ ግዛት ልትገዛ ነው። እኔ ሴት ነኝ፣ ጦርነት አልወድም። እንደዚህ አይነት ውል ከምስማማ ግን ጦርነትን መርጣለሁ። የዛሬ ሳምንት አድርገው። በዚህ ላንተ የሚደነግጥ የለም። ሂድ ሂድ፣ ለዛ ለንጉስ ንገረው መንገዱን ጨርቅ ያርግልን። ኢጣሊያን አላወቋትም ማለት ነው። ኢትዮጵያውያን ቅኝ ግዛት እንደማይገዙና ጦርነቱን ደግሞ ለቀጣይ ሳምንት አውጀውታል። ሄድና ለጀነራል ንገረው ወታደሮችን ያዘጋጅልን። ስማኝ፣ ኢትዮጵያን መግዛት ለኛ ልክ እንቁላል እንደመስበር ነው። በጣም ቀላል ነገር ነው። ሂድ ያለህን አድርግ። በቀጣይ ሳምንት ኢትዮጵያውያን ከኢጣሊያ ጋር ስለሚፋለሙ ወታደሮችን እንድታዘጋጅ ንጉስ ሙሶሎኒ መልእክት ልኮልኛል። አዛዥ ነው። ለቀጣይ ሳምንት ቅድሚያ ስለምናደርግ ከአሁኑ ዝግጅት እንድናደርግ ነው ላሳውቃቸው የመጣሁት። ንጉስና ንግስት ሆይ፣ ሺህ ዓመት ይንገሱ። እንግዲህ የዛሬ ሳምንት ጣሊያን በኢትዮጵያ ላይ ጦርነት አውጃለች። ታዲያ የዛን ጦርነት ኢትዮጵያን ለመታደግ ገንዘብ ያለው በገንዘቡ የሌለው ደግሞ በጉልበቱ፣ ሁለቱም የሌለው ደግሞ በጸሎቱ ወራኢሉ ከቶ እንድንገናኝ። ሌላ ደግሞ ይሄንን ሲያደርግ ወስልቶ ያገኙት ማርያምን አልምረውም። አዛዥ ነኝ ንጉስ ሆይ። አዋጅ አዋጅ አዋጅ! የሰማህ ስማ፣ ላልሰሙት አሰማ። ንጉሳችን አጼ ሚኒሊክ ጣሊያን በእኛ ላይ ወረራ ልታደርግ ስለሆነ ገንዘብ ያለ በገንዘብ፣ ጉልበት ያለ በጉልበት፣ ሁለቱም የሌለ ደግሞ በጸሎት አግዘን ብለዋልና ወረኢሉ ከተለይ እንገናኝ ብለዋል። አዋጅ አዋጅ አዋጅ! እንደዛ ሳያደርግ ወስልቶ ያገኘሁትን ማርያምን አልምረውም ብለዋል። አዋጅ አዋጅ አዋጅ! አልማዝ እስኪ ነይ ብቅ በይ። እንዴው ደህና ነሽ? አንቺ ሰማሽ እንደሚወራውን ጉድ እየታጎጆ ነች። እንዴው ምን ሰላም አለ ብለሽ ነው? ሀገራችን በጦርነት ላይ ሆነ ምን ሰላም እናገኛለን ብለሽ ነው? አዋጁ እንደሰማችሁት ከሆነ ሁላችንም በየፊናችን የበኩላችን አስተዋጽኦ ልናበረክት ይገባል። በል ደግ ደህና ሆብዬ እመጣለሁ፣ ሆብዬ በድል ጥንትም ያፋቴ ነው ፈላ
መግደል ሆብዬ እመጣለሁ ሆብዬ በድል ጥንትም ያባቴ ነው ጠላትን መግደል ቼበለው ኧረ ቼበለው 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 አባቱን ገዳይ ቼበለው ቼበለው አባቱን ገዳይ ቼበለው ቼበለው ደረደረው ቼበለው ቼበለው በአገሩ ጉዳይ ቼበለው ቼበለው ኧረ ቼበለው 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 ኧረ ቼበለው አሜን አሜን ፊታውራሪ ሁሉም ዝግጁ ነን። ነጩ በሬ መጥቷል፣ ጥቁሩ በሬ ተዘጋጅ። ሁላችሁም ወደፊት አጥቁ። ኧረ ሊሆን የማይችል ነገር ነው። ምንድን ነው? እነዚያ ኢትዮጵያኖቹ እኮ አጠቁን። ምን? ይሄማ ቀልድ መሆን አለበት። ኧረ ሁሉም የሉም። አሁን እኔ ብቻ ነኝ የምተርፈው። አንተም ትሞታለህ። እየቀለድክ ነው? ሁሉንም መሳሪያ፣ የሰው ኃይል ሁሉንም አሟልቼ እኮ ነው የላኳችሁ። እንዴት በእነሱ በቢላ ትወጋላችሁ? አስወጩ፣ ቶሎ በይ አስወጩ። ታዛዥ ነኝ ንግስት ሆይ። ጀግና ይሙት ፈሪ ኑር ቢሻው አተላመሸው ከሚሽራል ትከሻው ራገሬ 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 ኧረ ጎራው የሰውየውን ቤት ሰውየው ከፈተው ለወንድሙ እንዳለ ተወረተው ራገሬ 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 ዘራፍ አካኪ ዘራፍ አይዞሽ ዘራፍ አካኪ ዘራፍ አይዞሽ ዱብ አለ እንደ በረዶ በልጅነቱ በረሃ ለምዶ ተጠምጣሚ ነው ልክ እንደ ዘንዶ የጎበዝነት ታስታውቃለች ግንባር ላይ ሁና በለው ትላለች የሰነፍነት ታስታውቃለች ሚደርስ ሁና ተው ትላለች አይዞሽ ወንድ ልጅ ተወልዶ ካልሆነ እንዳባቱ ዘራፍ አካኪ ዘራፍ አይዞሽ ዘራፍ አካኪ ዘራፍ አይዞሽ የአባቴን እርሻ ማነው ያረሰው ንገሩኝና ላፈራርሰው የእናቴንስ እርሻ ማነው ያረሰው ንገሩኝና ላፈራርሰው አጋም ቢቆርጡት ተመልስ አጋም አርፈህ ተቀመጥ አንተ ልጋጋም የሴት ግስላ የሴት አዋቂ እትዬ ጣይቱ የሴት እመቤት እትዬ ጣይቱ ናት። የሞቱትን በክብር አሳርፏቸው፣ የተረፉትንም እህል ውሃ አቅምሷቸው። ቼበለው እናቱን ገዳይ ቼበለው ይህንን ያማረና የደመቀ ፕሮግራም ያቀረቡልን የሚሊኒየም ፕሮግረስ አካዳሚ የመጀመሪያ ደረጃ ተማሪዎች ናቸው። እነዚህ ተማሪዎች በትምህርት ቤታችን ውስጥ ካሉ ከተመሰረቱ ጠንካራ ክበቦች ውስጥ አንዱ ክበብ ውስጥ የሚሳተፉ ተማሪዎች ናቸው። ስሜ ቃል ኪዳላ ከማረም ይባላል። የምማረው ሚሊኒየም ፕሮግረስ አካዳሚ ነው። የስድስተኛ ክፍል ተማሪ ነኝ። ስሜ ናታን አሰፋ ይባላል። የምማረው በሚሊኒየም ፕሮግረስ አካዳሚ ነው። መምህርት ትዕግስት አለሙ እባላለሁ። የምሰራው በሚሊኒየም ፕሮግረስ አካዳሚ አንደኛና የመካከለኛ ሁለተኛ ደረጃ ትምህርት ቤት በመምህርነት ነው። በመጀመሪያ የአሚኮ ልጆች እንኳን ለአድዋ ክብረ በዓል በሰላም አደረሳችሁ። እኛ ዝግጅት የጀመርነው ከትምህርት ጎን ለጎን በመምህሮቻችን ገለጻ ከተደረገልን በኋላ ባለን ተጨማሪ እውቀት
ይህንን አጭር ፕሮግራም ማዘጋጀት ችለናል። ለአሚኮ ልጆች እንኳን ለአድዋ በዓል በሰላም አደረሳችሁ እያልኩኝ ይህንን ፕሮግራም ያዘጋጅናችሁ ከትምህርታችን ጎን ለጎን በመሆን እኔ የተጫወትኩላችሁ አጼ ሚኒሊክ ሁኜ ነው። ልጆች ከመጀመሪያው ማለት ነው ታሪካቸውን እያወቁ ሂደው አገር ተረካቢ ንጹህ ዜጋ እንዲሆን የመምህራን ኃላፊነት ከፍተኛ ነው። ከዚህ በመነሳት ልጆችን ለአድዋ በዓል ያዘጋጇቸው ከትምህርታቸው ጎን ለጎን በእረፍት ባለቻቸው የእረፍት ሰዓት 15 ደቂቃና ምሳ ሰዓት 1 ሰዓት እረፍት አላቸው። ምሳቸውን ከተመገቡ በኋላ ገጸ ባህሪያቱን ተሰጣቸው፣ አንድ ባንድ ተሰጣቸው። ከዛ በኋላ የራሳቸውን ክህሎትና ጥበብ እየተጠቀሙ ለዚህ ደርሰዋል። እኔ ወክዬ የተጫወትኩት የእቴጌ ጣይቱ ብጡል ገጸ ባህሪ ነው። እቴጌ ጣይቱ ብጡል በአድዋ ጦርነት ጊዜ ስኬታማ የነበረች አድዋን እንድናሸንፍ ትልቅ ድርሻ የነበራት እናታችን ናት። አጼ ሚኒሊክ በመጀመሪያ የኢትዮጵያ ንጉስ ነበሩ። እነሱም በአድዋ ጦርነት ጊዜ ጣሊያን ኢትዮጵያን በወረረች ጊዜ በአድዋ ጦርነት ከፍተኛ ሚናና አስተዋጽኦ የነበራቸው ጀግና ንጉስ ናቸው ማለት ነው። ልጆች እንደነገርናቸው ነጭ ወረቀቶች ናቸው። የምንሰጣቸውን የምናዛቸውን ተግባር በአግባቡ ለመፈጸም ፈቃደኛ ናቸው። ስለዚህ የሰጠናቸውን ተግባር ካላቸው አመለካከትና ክህሎት ከወላጆቻቸው ጋር በመገናኘት የተሻለ እንቅስቃሴ ይዘው መጥተው ገምግመን ለዚህ ያብቅተናቸዋል።